የእግዚአብሔር ቃል አንተን የማያወጣበት የመከራ አይነት የለም። ለዚህ ነው ዮሴፍ የእግዚአብሔር ቃል እስኪመጣለት ድረስ በእስር ቤት ተፈተነ ይላል። የእስር ቤት ዘመኑ ያበቃው አንድ ቃል ከሰማይ ሲመጣለት። የሆነ ሰው አለ የብዙ ዓመት ታሪኩን አንድ ቃል መጥቶ ውጥት አድርገው በቃ 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 በቃ። አሜን አሜን። እኔ የምነግራችሁ ቃል ህይወትና መንፈስ። ቃል ስትሰማ መንፈስ ውስጥ ይፈሳል ማለት ነው። ቃል ለስጋዬ ፈውስ ለአጥንቴ ደግሞ ምንድነው ይላል? ጠገን። የእንግሊዘኛው ቦንማሮ ይሄ መቅኔ የሚባለው አለ በዚህ ጉልበታችን ደም የሚመነጭበት እዛ ውስጥ ገብቶ ይፈውሳል ይላል። አይቀርም የእግዚአብሔር ቃል። ሉኩሚያ ማለት ይሄ መቅኔ አካባቢ ያለ ካንሰር ነው። እሱ በምንም መድኃኒት አይደለም። ቃሉን ስትሰማ ይገባና እዛ መቅኔ ውስጥ የእግዚአብሔር ቃል ፈትሾ ፈታትሾ ረባጋታ ለበራዳ ባራዳ። እኔ ነብይ ከሆንኩ ዛሬ ለአንዴና ለመጨረሻ ጊዜ ጥያቄውን፣ ችግሩን፣ መከራውን ስሞ የሚሰናበት አንድ ሰው አለ። ትንቢት ይዤ መጥቻለሁ። አሜን። የእግዚአብሔርን ቃል እንደ እግዚአብሔር ቃል የማንሰማ ከሆነ ከእግዚአብሔር ቃል ውስጥ ያለውን ኃይል ማውጣት አንችልም። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ስለዚህ መስማት ብቻ አይጠቅምም ማለት ነው። ከሰማ በኋላ በእምነት ማዋሃድ አለብህ። የበላው ምግብ በጓራ ውስጥ ተፈጭቶ ወደ ደምህ ተቀይሮ አንተን እንደሚሆን የእግዚአብሔርን ቃል ስትሰማ በመንፈስ ሆነ የምሰማ ከሆነ በእምነት የምሰማው ከሆነ ካንተ ጋር ተዋህዶ ይጠቅማል። ካልሆነ ግን ጥቅስ ብቻ የምትናገር ቃሉ የማይሰራልህ ሰው ብቻ ትሆናለህ ማለት ነው። ብዙ ቃሉን የሚሸመድዱ ምንም ከቃሉ ኃይል የማያወጡ ብዙ ሰዎች አውቃለሁ። አንዳንድ ሰዎች ደግሞ ብዙ ጥቅስ አያውቁም። ከሚያውቋት ትንሽ ጥቅስ ግን ያሯሩጡሃል። ሸራባራዳ ባራዳ ከነሱ አፍ ከወጣ በኋላ አንተ እንደ ኖርማል ሰው ሆነ መቀጠል አትችልም። ዛሬ የሆነን ሰው አንደበት ጌታ ይነካዋል። አሜን 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 አሜን። ኤርምያስ 1:4 የእግዚአብሔር ቃል እስቲ የእግዚአብሔር ቃል በሏ ወደ እኔ እንዲህ ሲል መጣ። ያቸው የእግዚአብሔር ቃል መጣ፣ እንደዚህ እያለ መጣ ወደ ኤርምያስ። በሆድ ሳልሰራ አውቄሃለሁ፣ ከማህፀን ሳትወጣ ቀድሼሃለሁ፣ ለአሕዛብ ነቢይ አድርጌሃለሁ። እኔም ወዮ ጌታ እግዚአብሔር እነሆ ብላቴና ነኝና እናገር ዘንድ አላቅም አልኩ። ኤርምያስ አለው እግዚአብሔር ልልክህ ነው። ዓለም ከመፈጠሩ በፊት ወዳዘጋጀውልህ ተልኮ ልልክህ ነው። ለዚህ አንተ ታላቅ ነብይ ነህ ውጣ ሲለው እግዚአብሔር ሆይ በጣም በተሳሳተ አድራሻ ነው የመጣው። ማን ብለህ ነው የመጣው አለ። ኤርምያስ አይደለ? እኔ ብላቴና ነኝ፣ እኔ ተብታባ ነኝ። እንኳን ትንቢት ልናገር ተውና በቅጡ ሰው ሰላም ማለት አልችልም። የምትናገረው ሰው ነው አይደለም፣ ጎረቤት መሄድ አለብህ አለ። እግዚአብሔር እንደዚህ አለ። ማን ነገረ? ማህፀን ውስጥ ከመግባት በፊት ከናተ ማህፀን በፊት ነው እኔ አንተን ማቀ። እንዳንተ አይነት ነብይ ካንተ በፊትም ካንተ በኋላም የለም። አራባጋዳ ለበራዳባ ብላቴና የሆኑ ሰዎች አሉ። ዛሬ ብላቴና ነኝ አልችልም፣ ዘመድ የለኝም፣ ምንም የለኝም። ይሁን እንደ አሮጌ ልብስ አውልቀ ካንተ ላይ ተጥላል። ማን አለ? አንተ ያልከውን አይደለም። ብዙዎቻችን ስለ ራሳችን የምናውቀው ዕውቀት ትክክል አይደለም። ሞክረን ፌል ካደረግነው ነገር ተነስተን ነው ስለ ራሳችን የምንናገር። በዓለም ላይ ትላልቅ ንግግር የሚናገሩ ሰዎች ከዚህ በፊት ምንም መናገር የማይችሉ ሰዎች ናቸው። በዓለም ትላልቅ ታሪክ የሰሩ ሰዎች ከኖርማል ሰው በታች የሆኑ ሰዎች ናቸው። በዓለም ላይ የእግዚአብሔርን ትልቅ ስራ የሰሩ ሰዎች ከጓደኞቻቸው ሁሉ የሚያንሱ ሰዎች ናቸው። አይገርምም? እግዚአብሔር እንዲህ አይነት አምላክ ምንም ችሎታ የሌለው ቀፎ የሆነ ሰው ያመጣና ጸጋውን ቁጭ አድርጎበት ዓለምን ድብልቅልቁን ያወጣበታል። እግዚአብሔር ሆይ ብላቴና ነኝ መናገር አልችልም ቶኝ እባክህ ሲል ይኸውልህ እሱ ስላንተ ያለህ ዕውቀት ከተወለድክ ጀምሮ ያለው
ያንተ ነብይነት ያለቀው ወደ እናት ማፀን ከመግባት በፊት ነው። ዛሬ ሁላችሁ ወደ እናታችሁ ማፀን ከመግባታችሁ በፊት ከተጻፈላችሁ ነገር ጋር አጨባብጣችኋል። የሆነ ሰው አለ እግዚአብሔር እስቲ ከጎናችሁ ያለውን ሰው ጨበጥ አድርጉትና ዓለም ከመፈጠሩ በፊት ስለኔ ከተጻፈው ጋር ዛሬ ልክ አንተን እንደጨበጥኩ እጨባበጣለሁ። ዛሬ አትችልም ማለት በሉት ከጎናችሁ ያለ አትችልም ማለት አይደለም። የዛሬ ሁኔታ ስለ ነገ ማንነት አይናገርም። እግዚአብሔር ዛሬ ምን ብሎኝ እንደመጣው ልንገራችሁ። የሆኑ ሰዎች አሉ ይሄ የድሮ ማንነታቸውን ቻው ለዘላለም መንፈስ ቅዱስ ይመጣል በኃይል ባንተ። ብላቴና ነኝ መናገር አልችልም እኔን አትላከኝ ያለው ሰውዬ እኮ እውነቱን ነው። መናገር አይችልም። እውነቱን እኮ ነው። እኔ አድን ዘንድ ካንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። ከዛስ እግዚአብሔር ይሄንን አንብቡልኝ በጌታ እግዚአብሔርም ብሎ ከዛስ ቃሌን በምን ውስጥ አኖሬያለሁ። ከዛስ በኋላ እነሆ ኧረ እባካችሁ በኃይል በሉ ዛሬ እግዚአብሔር እጁን ዘርግቶ የአንዱን ሰው አፍ ይዳስሳል። ታሪኩ ይሁን የሚቀየረው እሱ ጋር ነው። አልችልምን አይሆንምን እኔ አይደለሁም የሚለውን ጥያቄ በጠቅላላ የሚያነሳው ይሁን እግዚአብሔር እጁን ይዘረጋና ነካ። አሁን እችላለሁ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላል። አለመቻል ካንተ ውስጥ በመንፈስ ቅዱስ ኃይል በኢየሱስ ስም ይነሳ። ወይ ጉድ! እሺ ዛሬ ስለ እግዚአብሔር ቃል የነገርኳችሁ የእግዚአብሔርን ቃል በኃይል እንድሰሙ ስለፈለኩ ነው። እጁ ዘርግቶ አፌን ዳሰሰ። እነሆ ቃሌን በአፍ ውስጥ አኑሬያለሁ። ከዚህ በኋላ አልችልም ሳይሆን ትነቅላለህ፣ ታፈርሳለህ፣ ትገለብጣለህ፣ ትቡድሳለህ። የሆነ ሰው አለ ዛሬ እንደ ኤርምያስ አልችልም፣ ዘመድ የለኝም፣ ድግር የለኝም፣ ይረዳኝ የለኝም ለብለብለብለብለ ያለ ሰው በተከላላ እግዚአብሔር ይመጣና በል ከዚህ በኋላ ትሰራለህ፣ ትገለብጣለህ፣ ትሄዳለህ፣ ታፈርሳለህ፣ ትችላለሽ በጌታ በኢየሱስ ትችላለህ፣ በጌታ በኢየሱስ ውሸት ነው፣ ትችላለህ። ኢየሱስ ጌታ። የዛሬው መልእክቴ የእግዚአብሔር መንግስት በእናንተ ውስጥ ናት የሚል ነው። ሉቃስ ወንጌል ምዕራፍ 17 ቁጥር 20 እና 21 ላይ የእግዚአብሔር መንግስት እዛ ናት ወይም እዚህ ነው ምናም ስሉ አትስሙ። የእግዚአብሔር መንግስት የአማርኛው በመካከላችሁ ናት ይላል። እንግሊዘኛው በእናንተ ውስጥ እዚህ ውስጥ the kingdom of God is inside of you ነው የሚለው። ጌታ ኢየሱስ በቀራንዮ መስቀል ላይ ከሞተ በኋላ ሞትን ድል አድርጎ ተነስቶ ወደ ላይ ከሄደ በኋላ መንፈስ ቅዱስ እንዲመጣ ከላከልን በኋላ ከዛ ቀጥሎ የሚሰጠን ምንም ነገር የለም። ሌላው ነገር እኛ በተረዳነው መጠን በኖርነው መጠን በፈቀድንለት መጠን እግዚአብሔር በሕይወታችን ላይ ይገለጣል። ጌታ እግዚአብሔር በጌታ በኢየሱስ ክርስቶስ ካደረገልህ ነገር በላይ የሚያደርግልህ ነገር የለም። በሰማያዊ ስፍራ በመንፈሳዊ በረከቶች ሁሉ ምን ሆናችኋል ይላል። እስቲ እኔ በመንፈሳዊ በረከት ሁሉ ተባርኬያለሁ የሚል እጁን ያሳይ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርኬያለሁ። ወደፊት የምባረከው በሰማይ የቀረ ምንም በረከት የለም። የቀረው ምን እንደሆነ ልንገር። በተባረከው በረከት መጠን
እዚህ ምድር ላይ መገለጥ ነው የቀረው። ፍጥረት ሁሉ በናፍቆት እየጠበቀ ያለው አንተ እስክትገለጥ ድረስ ነው። ዛሬ እግዚአብሔር አምላክ በመንፈስ ቅዱስ ኃይል በልቦና አይኖችን ያበራና በክርስቶስ ያገኘውን ነገሮች ሁሉ መግለጥ መጀመርበት ቀን ነው። እናንተ የእግዚአብሔር ቤተ መቅደሶች ናችሁ። እውነት ውሸት? እስቲ እኔ የእግዚአብሔር ቤተ መቅደስ ነኝ የሚል ሰው እጁን ያሳይ። የእግዚአብሔር ድንኳን፣ የእግዚአብሔር መኖሪያ፣ የእግዚአብሔር መኖሪያ። እስቲ እኔ እግዚአብሔር በእኔ ውስጥ አለ የሚል ሰው እጁን ያሳይ። ዩኒቨርስን ሁሉ የፈጠረው አንቺ ውስጥ አለ አለ የሚልስ? እስቲ በእኔ ውስጥ እግዚአብሔር አለ ብቻ በሉ አንድ ጊዜ። የሆነ ሰው እየገባው ነው፣ የሆነ ሰው እየገባው ነው። በናዝሬቱ በኢየሱስም ተራ ሰው ሆነ መኖር ያቆማል። ይኸውልህ እዛም እዚህም ናናናና እንፈልግሃለን የሚባልበት ቀን ዛሬ ይጀምራል። አንዳንድ ሰው እኮ ቆሞ መናገር ሲጀምር ሰማይን እኮ ነው ወደ ምድር የሚጎትተው። አንዳንድ ሰው እኮ መዘመር ሲጀምር የእግዚአብሔርን ክብር እኮ ነው ወደዚህ የሚያመጣው። እንደ ተራ ሰው እንዴት ወጥተህ ትገባለህ? ዛሬ በናዝሬቱ በኢየሱስም የእግዚአብሔር ክብር ይገለጣል። ሆራ ባህታ ካታላባ በናዝሬቱ በኢየሱስም አንተ ውስጥ ያለው የእግዚአብሔር ክብር በምድሪቱ ላይ በኃይል መገለጥ የሚጀምርበት ቀን ዛሬ ነው። የእግዚአብሔር መንግስት በመጠባበቅ አትመጣም አለ ጌታ ኢየሱስ። እዛ ነው ካላችሁ አትሂዱ፣ እዚህም ነው ካላችሁ አትሂዱ። የእግዚአብሔር መንግስት በእናንተ ውስጥ ነች። እናንተ ስጋችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን? እግዚአብሔር እንደሚኖርባችሁ አታውቁምን? ሆሮ ቦጎቶሎ ቦንዳ ይኸውልህ፣ አንተ ባለህበት ሁሉ እግዚአብሔር አለ። አንቺ ባለሽበት ሁሉ እግዚአብሔር አለ። አንቺ በገባሽበት ሁሉ የእግዚአብሔር ሕልውና አብሮ ይገባል። በናዝሬቱ በኢየሱስ ስም አንተ ባለህበት ብርሃን ይገባል። አንተ የዓለም ብርሃን ነህ። አቤት አቤት! የሆነ ነገር እየመጣ ነው ያለው። የሆነ ኃይል እየመጣ ነው ያለው። ረበገታ ለባህዶ አሻታታታታታ ታራማጋቶም ነው ሁሉ በከታ ለባህዶ እጆች እነሱ እስቲ አንድ ደቂቃ በልሳኖቻችሁ ጸልዩ። ኃይል 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 ጌታ ኢየሱስ ከኔ ጋር ስላለ መንፈስ ቅዱስ በኔ ውስጥ ስላለ ባንተ ዘንድ ያለ የሕይወት ቃል ሌላ ስፍራ የትም ማላገኘው የኔን ሕይወት የከፍታ ያደረገው ኢየሱስ ጌታ ነው። አንድ ጊዜ ትከሻ ለትከሻ ተያዙልኝና እንጸልያለን ለሁለት ደቂቃ ብቻ። ጌታ ሆይ በሉ። ተራ ሰው ሆኜ እዚህ ምድር ላይ መኖር አልፈልግም። ያንተን ክብር መግለጥ ፈልጋለሁ። በሄድኩበት ሁሉ ያንተ ኃይል እንዲገለጥ ፈልጋለሁ።
ኃይል ፈልጋለሁ። ኃይል 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 አንድ ደቂቃ በልሳኖቻችሁ ትጸልዩ። በዚህች ምድር ስወጣ ስገባ መንፈስ ስላለ ከኔ ጋራ የእውነት መሪዬ ነህ። በዚህ ዓለም ክፋት እንዳልያዝ እንዳልገባ ዋስትናዬ የምትሆን ከኔ ጋራ አንተ ካለ ይበቃኛል። ሙሉ ሰላም ይሰማኛል። መገኘት ያረካኛል። ህልውና ያቆመኛል። አንተ ካለ ይበቃኛል። ያረካኛል። ህልውና እናመሰግንሃለን ጌታ ሆይ፣ አንተን ፈልገን መተናል። ኃይልህን ፈልገን መተናል። ያንተን ክብር ፈልገን መተናል። ያንተን ኃይል ለመግለጥ መተናል። በጌታ በኢየሱስ ክርስቶስ ስም ጸጋ በኃይል ይብዛልን። አሜን። አጨብጭቡ ለጌታ ክብር። የእግዚአብሔር መንግስት፣ የመንግስቱ ስልጣን፣ የእግዚአብሔር ህልውና፣ የእግዚአብሔር ጽድቅ፣ እግዚአብሔር ሰላም፣ እግዚአብሔር ኃይል በጌታ በኢየሱስ ክርስቶስ ባምንመንበት ሰከንድ ዘሩ በኛ አለ። ኤፌሶን ምዕራፍ 3 ከቁጥር 14 ጀምሮ ስናነብ ሰማይና በምድር አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ፣ በመንፈሱ በውስጡ ሰውነታችሁ በኃይል እንድትጠነክሩ። ውስጥ ባለው ሰውነታችሁ ኢነር ማን ውስጣችሁ ባለው ሰውዬ ነው የሚለው። በመንፈሱ በውስጡ ሰውነታችሁ በኃይል እንድትጠነክሩ። እንዴት? ክርስቶስ በእምነት በልባችሁ እንዲኖር ወይም ደግሞ ክርስቶስ በእናንተ ውስጥ እንዳለ እንድታምኑ። እንደ ክብሩ ባለጠግነት መጠን ይስጣችሁ። የክብሩ ባለጠግነት የሚሰጣችሁ ለምንድን ነው? ክርስቶስ በልባችሁ በእምነት እንዲኖር፣ በመንፈሱ በውስጡ ሰውነታችሁ በኃይል እንድትጠነክሩ። ለዚህ ነው ሐዋርያው ጳውሎስ ለጢሞቴዎስ ስፖርት መስራት፣ የአካል ብቃት እንቅስቃሴ ማድረግ ለጥቂት ጊዜ ይጠቅማል፣ እግዚአብሔርን መምሰል ግን ኤክሰርሳይዝ ስፖርት መስራት አለ፣ ለዚህኛውም ዓለም ለሚቀጥለውም ዓለም ይጠቅማል አለ። ዛሬ ይኸውላችሁ ውስጣችሁ ያለው የእግዚአብሔር የመንግስቱ ኃይል በኃይል የሚገለጥበት ቀን። እሱ ደግሞ ያለ እምነት አይሰራም። በእኔ ያለው በልስቲ እሱኛውን ኢነርጂ ማምጣት አለብህ። እሱኛውን ኢነርጂ ማምጣት አለብህ። መባረክህን ማመን አለብህ። በአንተ ውስጥ ያለው በዓለም ካለው እንደሚበልጥ ማወቅ አለብህ። እሱን እግዚአብሔር መጥቶ አያምንልህም። እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም። ያለህ ነገር ከበቂ በላይ መሆኑን እወቅ። ባወክበት እምነት መራመድ ጀምር። 1 ዓመት ሳይሞላ የ20 ዓመት መንገድ ሄደ ራስን ታገኘዋል። ኧረ አሜን በልገደል። ዛሬ እኮ እግዚአብሔር እጁን ዘርግቶ አፍንህን ይዳስሰዋል። እግዚአብሔር ከዘፍጥረት ጀምረን እስከ ራእይ ስናነብ በሚያጉረመርሙ ሰዎች ምንም አይነት ስራ ሲሰራ ልታዩ አትችሉ። ኤክስኪውዝ ሰው ከውድቀት ተነስቶ ታላቅ ሰው መሆን ይችላል። ሰው ግን ኤክስኪውዝ ምንድን ነው በአማርኛ? ብዙ ምክንያት ከማብዛት ተነስቶ ትልቅ ሰው መሆን አይችልም።
እንትን አረዱኝም፣ እንትን አላረጉኝም፣ እንትን ሰድቦኝ ነው፣ እገሌ እንዲህ ቢያደርግልኝ ኖሮ ቤተሰቦችን ይኸው መንግስት በዚህ በኩል አሰራኝ የሚል ሰው ከ10 ዓመት በኋላ ስትመጣ ይኸው ይገርምሃል በዚህ ጎርፍ መጥተዋል። የምክንያት ሰው እግዚአብሔር ሲቀባው አታየው። የወደቀ ሰው ግን ይነሳል። ወድቆ እያለ ራሱ አይዞ 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 እኔ ልነሳ ነው። ቶ ይሄ ጊዜያዊ ነው፣ ከጥቂት ጊዜ በኋላ ታኛለህ። የሚያምን ሰው እግዚአብሔር አምላክ ዛሬ ውስጣችሁ ያለን አለማመን በኢየሱስ ክርስቶስ ስም በፒንሳ ነው ነቅዬ ማውጣው ዛሬ። እግዚአብሔር በዚህ ምድር ላይ እንድትሰራው ለሚፈልገው አሳይመንት ሁሉ አስፈላጊ ነገሮችን ሰጥቶሃል። እንዳትሸወድ። ባለፈው ነግሬያቸዋለሁ። እረፉ እኔም አምላክ እንደሆንኩ እወቁ የሚለውን ቃል ሳጠና መፍጨርጨር አቁም፣ መጨነቅ አቁም፣ ተረጋጋ። እግዚአብሔር ባስቀመጠ ቦታ ላይ እርምጃ መውሰድ ጀምር። እግዚአብሔር መላእክቶቹን ልኮ የሚያስፈልግህን ነገሮች ሁሉ ልኮ አሳይመንትህን እስከ መጨረሻው እንድትሄድ ያደርግሃል። ዛሬ አይኖችን ከሰዎች ላይ አንሳ። የሚጠራ የሰማይ አምላክ እግዚአብሔር የጠራህ ቦታ በኢየሱስ ስም ያደርሰሃል። ይሁን እግዚአብሔር ሲጠራ መጀመሪያ ያራግፋል፣ ብቻህን ያስቀርሃል። ከዛ በኋላ ከዜሮ ትጀምራለህ። ለምን መሰለ? እኔ ድሮም እንዲነበረኝ የኔ ነገር ነው፣ በኔ ችሎታ ነው፣ በኔ ገንዘብ ነው፣ በኔ ምንድን ነው እንዳትል እግዚአብሔር ምን ያደርጋል? ያንተን ነገር በጠቅላላ ወደ ገደል ያስገብና ይሁን። ከዛ ሲጀምር ከዜሮ 100 ዓመት ታሪክ በአንድ ዓመት። ዛሬ የሆኑ ሰዎች አሉ ባዶ የሆናቸው። እግዚአብሔር ምስክሬ ነው። እግዚአብሔር ወደሚቀጥለው ቻፕተር ያሸጋግራል። የሰው ታሪክ አይደለም ነገር። የሚያስፈልግ ነገር ሁሉ ሬዲ ነው፣ ሬዲ ነው። እንዳታስብ፣ ምንም እንዳታስብ፣ እንዳትፈራ፣ ግድ የለ። እግዚአብሔር ያለህን ቦታ ሂድ እንጂ ኖ ፕሮብለም። ያቀበታል እግዚአብሔር ከየት ምን እንዴት ማንን እነማንን ወደ ህይወት እንደሚያመጣ እግዚአብሔር ያውቃል። ያውም ለእግዚአብሔር ስራ ወጥተህ ዛሬ እግዚአብሔር ለብዙዎቻችሁ ከጥሪያችሁ ጋር የተገናኙ ሰዎች በናዝሬቱ በኢየሱስ ስም ወደ እናንተ ሽፍት ያሉ እግዚአብሔር ለአገልግሎት ጠርቶ ጊዜ ካልሆነ ዘመዶችህም ጓደኞችህም መንግስትም ሁሉም ሰው ነው የሚጣመመብህ። ሰዎቹ ሳይሆኑ እግዚአብሔር ነው። ዮሴፍ እኮ ህልም የፈቱለት የፈታለት ሰውዬ እኮ ወጥቶ ረስቶታል። የእግዚአብሔር ጊዜ ሲደርስ ግን አስታወሰ። አንዳንድ የረሷቸው ሰዎች እግዚአብሔር ስለፈለገ ነው። ለአገልግሎትም ለህይወትም የሚያስፈልግ ነገር ሁሉ ሬዲ ነው። ዛሬ በጌታ በኢየሱስ ክርስቶስም ለቀቅ አድርገው። በቃ ልቀቅ፣ ህይወትህን ልቀቀው። ኢየሱስ ጌታ ነው ለሚለው ንግግር ተቃራኒው ጭንቀት ነው እንጂ ኢየሱስ ጌታ አይደለም ማለት አይደለም። አንድ ሰው በኃይል ሲጨነቅ ኑሮዬም ምግቤም ልብሴም ዘመኔም እኔን ነው የሚመለከተው እያለ ነው። እኔ ከሌለው ሁሉ ነገር የለም እያለ ነው። ኢየሱስ ጌታ ነው የሚል ሰውስ እኔ ምን አገባኝ? የሚመለከተው እሱ ነው። ህይወቴ የሚመለከተዋል፣ ገንዘቤ ይመለከተዋል፣ ጤንነቴ ይመለከተዋል፣ ልጆቼ ይመለከተዋል። የኢየሱስን ሎርድሺፕ እዚህ ላይ ማወጅ ማለት ለነገር ሁሉ እሱን አሳልፈው ስትሰጠው ለሱ የታመነ ነው። እነ ጴጥሮስ ሌሊቱን በሙሉ አሳ ሲያጠምዱ አደሩ። እነ ጴጥሮስ የተወለዱት በነገራችን ላይ ይሄ ቤታቸው ነው፣ ይሄ ውቅያኖስ ነው። ልብሳቸውን ቤታቸው አውልቀው ነው ውሃ ውስጥ የሚገቡት። የዋና ችሎታቸውን አይታቸዋል። ኢየሱስ ዞር በል ብሎት እንዴት አድርጎ እንደሚዘሉ ወደ ውሃ ውስጥ እንዴት ተቀልብጠው ነው የሚገቡት ውሃ ውስጥ። ስለ አሳ፣ ስለ አጠማመድ፣ ስለ ሰዓቱ፣ ስለሚበሉት ምግብ የማያውቁት ነገር የለም። ያን ቀን ግን አንዲት አሳ መያዝ አቃታቸው። አንዲት አሳዎቹን እኮ ይዟቸው እኮ ነው ጌታ አንድ ሽም ዛሬ ማታ እንዳትመጪ፣ ምክንያቱም ነገ ጠዋት ልጄ ጴጥሮስ ክብር ያለ። አንዳንድ ነገሮቻቸው በዚህ ነው የተያዙት። ኢየሱስ መጣና ታንኳውን ትሰጠኛለህ ያለው አዎ አለ።
ኢየሱስን ታንካ ላይ ያስገባ። በቃ አለቀ። አንተማ ጌታዬ ነህ። አንተማ ይኸውላችሁ መረቡን ሲጥሉት 153 ታላላቅ አሳዎች ሰተት ብሎ መጡ። እኔ ስለ ጴጥሮስ እየተናገርኩ አይደለም፣ ስለ አንቺ ነው። የሚያስፈልግህ ነገር ሁሉ በመንፈስ ቅዱስ ተሰጥቷል። ዛሬ ግን ኢየሱስ ትፈቅድለታለህ፣ እሱ በሕይወት ላይ ማኒፌስት ያደርጋል። በናዝሬቱ በኢየሱስ ስም ይሄ በአንድ ሰው ሕይወት ላይ ሆነ። የእግዚአብሔር መንግስት በእኔ ውስጥ ናት በሉ። እግዚአብሔር በእኔ ውስጥ አለ በሉ። እግዚአብሔር በእኛ ውስጥ ያለው በመንፈስ ቅዱስ አማካይነት ነው። መንፈስ ቅዱስ አንተ ውስጥ እንዳለ ካንተ ጋር እንደሚሰራ አክኖሌጅ አድርገህ እውቅና በሰጠው መጠን እኔ ባለሁበት ሁሉ በረከት አለ ብለህ ማሰብና ማሰላሰል በጀመርክ መጠን የእግዚአብሔር ኃይል አንተ ላይ ማኒፌስት ያደርጋል። ዛሬ የሆነ ሰው አለ ልክ ከዚህ አዳራሽ ሲወጣ በቃ እጁ ላይ ኃይል፣ እግሩ ላይ ኃይል፣ ልብሱ ላይ ኃይል፣ አነጋገሩ ላይ ኃይል፣ ነገሩ ላይ ኃይል 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 ኃይል። ይሄ ኃይል በኢየሱስ ስም አንድ ሰው ላይ ለኩሻል። በምን ታውቃለህ መሰለህ? ድሮ የማይፈልጉ ሰዎች ሁሉ አንተ መፈለግ ይጀምራል። የማይደውሉልህ ሁሉ መደወል ይጀምራል። ብዙ ዘመን ጥረ ሞክረ እምቢ ያለ በር ሁሉ መከፋፈት ይጀምራል። የ10 ዓመት ጥያቄ በጠቅላላ ራሱ መጥቶ አንኳኩቶ ይኸው እነሆኝ ይላል። ዛሬ ይሄ ኃይል አንድ ሰው ውስጥ አክቲቬት አድርጌያለሁ። የእግዚአብሔር መንፈስ በእኔ ውስጥ አለ በሉ እስቲ። ኢሳይያስ 61 ላይ ለ700 ዓመት ተጽፎ የተቀመጠ አንድ ቃል ነበር። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ምስራችን እሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታት፣ ላዘኑት መጽናናት፣ በአመድ ፈንታ አክሊል፣ በለቅሶ ፈንታ የደስታን ዘይት። ይሄ ቃል 700 ዓመት ሙሉ በመጽሐፍ ተጠቅልሎ እያነበቡት ይተውታል። ከ700 ዓመት በኋላ የቃሉ ባለቤት መጣ፣ ተረተረውና አነበበው። የጌታ እግዚአብሔር መንፈስ በኔ ላይ። ይሄ አሁን የሰማችሁት ቃል እኔ ራሴ ነኝ። የሆነ ሰው አለ ዛሬ ይሄ ቃል የኔ ነው የኔ ነው የኔ ነው። የጌታ እግዚአብሔር መንፈስ በኔ ላይ አለ። ይኸውላችሁ ኢየሱስ ሁሌ ነው አክኖሌጅ የሚያደርገው። ሐዋርያት ሥራ ምዕራፍ 10 ላይ ኢየሱስ ቆርኔሌዎስ ቤት ከሄደ በኋላ ጴጥሮስ እንደዚህ ብሎ ሰበከ። 10:38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እሱም መልካም እያደረገ በአጋንንት የታሰሩትን እየፈታ ዞረ፣ እግዚአብሔርም ከሱ ጋር ነበር ይላል። ዛሬ የሆኑ ሰዎች እንደዚህ ይላሉ፣ እንትና እግዚአብሔር ከሱ ጋር አለ። ከሷ ጋርማ እግዚአብሔር አለ፣ ኃይል አለ፣ ክብር አለ፣ ኃይል አለ። ይሄ ቃል በኢየሱስም ባንቺ ሕይወት ተፈጽሞ የመከራ ዘመናችሁን ለመጨረሻ ጊዜ የምትሰነባበቱ የእግዚአብሔር ኃይል በእናንተ ላይ የሚገለጥ ሰዎች አላችሁ። እኔ ነኝ ካልክ ጩሁና በኢየሱስ ስም ውሰድ። ሾራ ባህታካ የከተተተተቦ ረሳት መጣ ወገኖች። ለማህታ ከታንዶ ለበጋታ ለበረደባ ጀረደ በረደ በረደ በለለቦስ ረመጋታ ለበረደ በረደቦስ። ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው። የሚያምኑ ሰዎች ካላቸው አካውንት ተነስተው አይናገሩም። የእምነት ሰዎች ካላቸው ዲግሪ ተነስተው አይናገሩም። የእምነት ሰዎች ከሰሙት ድምፅ ተነስተው ነው የሚናገሩት። እግዚአብሔር በእምነት ነው ደስ የሚሰኘው። እኔ ጋር ኃይል አለ፣ እኔ ጋር ክብር አለ፣ እኔ ጋር መንፈሱ አለ፣ እኔ ጋር እግዚአብሔር አለ። እንደዛ መመላለስ ሲጀምር በሕይወት ላይ የሚለወጡ ነገሮች ብዙዎች ናቸው። እናንተ የእግዚአብሔር ቤተ መቅደሶች ናቸው። እነዚህ የሐዋርያው ጳውሎስ እንደዚህ አለ፣ ዓለም ከመፈጠሩ በፊት የተሰወረ ምስጢር አለ። ይሄ ምስጢር ለማንም አልተገለጠም። ከኢየሱስ ጋር ከነበሩት ሐዋርያት እንኳን አልተገለጠም። እንደ ጭንጋፍ ለመሆን ከሁሉ ለማንስ ባህሪ ያለ እኔ ግን ተገለጠ። ምስጢሩም ደግሞ የክብር ተስፋ ያለው ኢየሱስ በእናንተ ውስጥ መኖሩ ነው። ዛሬ ይኸውላችሁ ክብር ይዘው የሚወጡ ሰዎች አሉ። 3 ነገሮችን እናገራለሁ። አንደኛ ሰዎች የሚገቡበት የእምነት ክልል የሚባል ነው። እግዚአብሔርን ቃል ሰምተህ በእምነት በድፍረት የምትገባበት ክልል የእምነት ክልል ይባላል።
ስለዚህ እዛ ክልል ለመግባት ግዴታ ማመን አለብህ። ሁለተኛው ክልል ግን የቅባት ክልል ነው። እግዚአብሔር የቀባህ ኤሪያ ላይ አጋንንት ማስወጣት ከሆነ ሳትታገል ማመንም ሳይጠበቅብህ እያዛጋ ሁሉ ታስወጣለህ። ፈውስ ከሆነ እንደዛው የቅባት ክልል ነው። ሶስተኛው ክልል ግን የክብር ክልል ነው። የክብር ክልል ላይ አንተ ማታስፈልግም፣ ዘማሪ ማያስፈልግም፣ ሰባኪ ማያስፈልግም። ደመናው መጥቶ ቦታውን ሲወስድ ይኸውላችሁ የኢትዮጵያ ቤተክርስቲያን በእምነትም በቅባትም ትልቅ ነገሮችን ገልጣለች። አልፎ ደግሞ ክብር እየተገለጠ ነው። አሁን ግን በሙላት የምንገባበት ጊዜ ነው። ያንን ክብር የሚገልጡ እኔ አምናለሁ እዚህ አዳራሽ ውስጥ አሉ። እኔ ነኝ ያለ ጮሆ በኢየሱስ ስም አሜን ይበል። ጌታ ኢየሱስ ሊመጣ በደጅ ነው። ወደዳችሁም ጠላችሁም። ዓለማችን ላይ እየመጣ ያለውን ለውጥ አይታችኋል። በኤአይ ምክንያት እየገባንበት ያለውን ክልል አይታችኋል። ከ3 ዓመት በኋላ ዓለምን ሁሉ የሚቆጣጠረው ሮቦት ነው። ኤሊዮን ማስክ የሚባለው ሰውዬ ሲናገር በ2030 እያንዳንዱ ሰው ሮቦት ይኖረዋል ብሏል። ሮቦቱ ምግብ ይሰራልሃል፣ ልብስህን ያጥባል፣ ቤትህን ይወለውላል፣ እርሻ ያርሳል፣ መኪና ይነዳል። ሰው መስራት የሚችለውን በ100 እጥፍ በተሻለ መልኩ ይሰራል። ይሄንን ራእይ ምዕራፍ 13 ላይ እና ዳንኤል ላይ ስታዩ ይሄ ሐውልት ነው ያለው። እሱ ለሐውልቱ ነፍስ ይሰጡታል። መናገር ሐውልት መስሎታል። ያይቆመው ሮቦት የለማ በዛ ጊዜ። ከዛ በኋላ እሱ ይሆላችሁ ለሱ ምልክት አልወስድ ያለውን ሁሉ ይገላል። ስለዚህ ያ ወጥ የሚሰራል ምልክቱን ትወስዳለህ ወይስ አትወስድም? አልወስድም፣ አንገትን ነው የሚቆርጥልህ። ከዛ በፊት ግን ቤተክርስቲያን ትነጠቃለች። ይሄ ነገር በአይናችን ፊት እየሆነ ነው ያለው። አንድ የቀረገ ነገር ግን አለ። በክብር የሚገለጡ ወንዶችና ሴት በየሰፈሩ አጋንንት የሚያሰጡ በሽተኛ የሚፈውሱ ብዙ ሚሊዮን ሰዎችን ወደ ጌታ መንግስት የሚጨምሩ በእግዚአብሔር ክብር የሚገለጡ አሉ። እኔ ነኝ ካልክ ጩሁና በኢየሱስ ስም ውሰድ። ከጎናችሁ ላለው ሰው ንገሩት፣ በእግዚአብሔር ክብር የሚገለጥበት ጊዜ ነው በሉ። በመንፈስ ቅዱስ ኃይል በሉ። ብዙ ነፍሳትን ወደ ጌታ አመጣለሁ። ምኞቴን የምናገር መስሏቸው ነው። ከጥቂት ዓመታት በኋላ በየመንገዱ ላይ ከጥቂት ወራት ሳምንታት በኋላ በየሰፈሩ ላይ ኃይለኛ ክብር የሚያመጡ ወንዶችና ሴቶች ሲነሱ ታያላችሁ። ይሄ እኔ ነኝ የሚል ሰው ብቻ ጮክ ብሎ አሜን ይበል። አጨብጭቡና ቁጭ በሉ። ብታምን ይሻላል። በትንቢት እየተናገርኩ ነው። የተዘጋጀ ሰው አለ ለእግዚአብሔር ክብር። ይሄ በኢየሱስ ስም በእናንተ ሕይወት ይሁን። ይሄ በኢየሱስ ስም በእናንተ ሕይወት ይሁን። ይሄ በኢየሱስ ስም በእናንተ ሕይወት ይሁን። የእግዚአብሔር ቤተ መቅደስ ነኝ። እግዚአብሔር በእኔ ይኖራል። እኔ በሄድኩበት ሁሉ ብርና ወርቅ የለኝም፣ ይሄን ግን ያለኝን እሰጣለሁ ብዬ የምሰጠው ነገር አለኝ። ለሰዎች የማከፋፍለው ነገር አለኝ። እኔ ስለ ኢየሱስ አልናገርም፣ ኢየሱስን ነው የምሰጥህ። እኔ ስለ ኢየሱስ ዝም ብዬ የምናገር ሰው አይደለም። ክብሩን ይኸው ላለ ዛሬ ይሄ በኢየሱስ ስም አንድ ሰው ላይ ይሁን። ትከሻ ለትከሻ ተያዙልኝና አሁን ይሄንን መዝሙር ስንዘምር አንዳንዶች ላይ ከባድ የሆነ ደመና ይመጣባቸዋል።
የሚፈልግ ሰው አለ? እፈልግሃለሁ ትከሻ ለትከሻ እንደተያዛችሁ ጌታ ሆይ በሉ ባካችሁ። እፈልግሃለሁ በኃይል ለመገለጥ ተዘጋጅቻለሁ። ዋጋ ለመክፈል ተዘጋጅቻለሁ። ክብርህን ለመግለጥ ተዘጋጅቻለሁ። ተቀበል በናዝሬቱ በኢየሱስ። አይበቃህም ተመሳሳይ ኑሮ፣ አይበቃህም አንድ አይነት ኑሮ። አሁን በኃይል የምትገለጥበት ጊዜ ነው። የሆኑ ሰዎች አሉ በጥሶ የሚወጡ ጥሰው የሚወጡ ሰብረው የሚወጡ ወጣ በኢየሱስ የተራቡ ይጠግባሉ። ሐዘን ካንቺ ላይ ነሳ፣ ስብራት ካንቺ ላይ ነሳ፣ ክብር ይገለጥ። እንደገና እንደተያዛችሁ 3 ጊዜ እሳት ብላችሁ ጩባካችሁ። 1 2 3 ተቀበል 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 ኃይል ኃይል
እሳት የሚፈልግ ሰው አለ? ትከሻ ለትከሻ ተያዙልኝና 3 ጊዜ ብቻ እሳት ትላላችሁ። ድገሙ ድገሙ ድገሙ። የመጨረሻ ይውረድባችሁ ይውረድባችሁ ይውረድባችሁ። እሳት እሳት እሳት። ሐዘን ይብቃ፣ ፍርሃት ይብቃ፣ ውድቀት ይብቃ። እሳት 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 እሳት። ኦሳካታ ለበረደባስ ሮበጋታ ሳንታ ለበረደባስ። ኢየሱስ እናመሰግናለን። ልንወጣ ነው ተዘጋጅተናል። ልንሄድ ነው ተዘጋጅተናል። ክብርህን ምድሪቷን ስፋትና ርዝመት ልንወርስ ነው። እናመሰግናለን። አጨብጭቡ ለጌታ ክብር። ሁለት ሺህ 19 ያልተለመደ ክብር የሚገለጥበት ዓመታችን ነው። ያልተጠበቁ ሰዎች ያልተጠበቀ ክብር የሚገልጡበት ዓመት 2019። 2018 የብዙ ሞገስ ዓመታችን ነበር። ማስፈራት መጣኛ ላይ፣ ክብሩ መጣኛ ላይ፣ ወይታችንን ጨመረው እግዚአብሔር። 19 ግን ክብር ይዘን የምንወጣበት ዓመት፣ የዓለም ሕዝብ ወደዚህ የሚጎርፍበት ዓመት፣ ክብሩን በኃይል በእኛ ላይ የሚገልጥበት ዓመት። ካመንክ ጩሁና በኢየሱስ ስም አሜን በል። አጨብጭቦ አጨብጭቦ አጨብጭቦ። ጌታ ሆይ በሉ። እስከ ዛሬ ድረስ እያመለኩ እየለመንኩ ኖሬያለሁ። ከዛሬ ጀምሮ ግን እስከ ዛሬ የኖርኩትን አይነት ኑሮ እንዳመነ ሰው በል በጌታ በኢየሱስ ስም፣ በኢየሱስ ስም አልደግመውም። ወደ ሌላ ክብር ገብቻለሁ። እንዳመነ ሰው እየተንቀሳቀሳችሁ እግሮቻችሁ በዘይት ይነከሩ። የረገጣችሁትን ውረሱ። የመቆም ዘመናችሁ ያብቃ። የመቆዘም ዘመናችሁ ያብቃ። የማልቀስ ዘመናችሁ ያብቃ። የመከራ ዘመናችሁ ያብቃ። የክብር ዘመናችሁ ዛሬ ጀመረ። አንድ ብሎ ዛሬ ጀመረ። በኢየሱስ ስም ዛሬ ጀመረ። እሄዳለሁ፣ እጥሳለሁ፣ ሰብሬ እወጣለሁ። በቃኝ 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 በቃኝ። እግዚአብሔር ምስክሬ ነው። በቃኝ። አዳዲስ ነገሮችን በእኔ ሕይወት ታያላችሁ። ትንቢት እነግራችኋለሁ። ሰዎች ሁሉ ስላንተ የሚያወሩት ነገር ይኖራቸዋል። ከ2019 ጀምሮ ስላንተ የሚወራው ነገር በሙሉ እግዚአብሔር ባረከው፣ እግዚአብሔር ቀባው፣ እግዚአብሔር አሰበው፣ እግዚአብሔር ሰው አረገው፣ እግዚአብሔር ልመናውን ሰማው፣ እግዚአብሔር የዘመናት ለቅሶውን መለሰለት የሚል ትሰማለህ በኢየሱስ